አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት አባታችንን አጥተናል። የሁላችንም አባት ናቸው። አዝነናል። በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን ልጆች አሉት። አዎ ምን ያህል? 10 ልጆች አሉ። ሰዎች የነብያቸውንና የደጋግ ሰዎችን መቃብር እንደ መስጂድ አድርገው ይገነቡት ነበር። የአምልኮ ሰማችሁት ነው። ትልቅ ሙሲባ ነው የተቀበል። አባታችንን አጥተናል። የሁላችንም አባት ናቸው። አዝነናል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው አስቀምጠውና ለነሱም በአማረ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ የምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይሄ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይሄንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የሚቀበረው ብለው ይሄንን ለከተማው መስተዳድር አሳውቀው የከተማ መስተዳድር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚህ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ እኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም፣ ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውሚዲን እንደሚቀጥል ቃል እገባላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ኑዛዜያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነቢያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋሉ። ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይህን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይህን ነገር በአስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
በሚታወቁት በርካታ ሐዲሶች ላይ መልእክተኛው አለይሂ ሰላቱ ወሰላም በተለይ ሊሞቱ ሲሉ አደራ ያስቀመጡበት ርዕስ ነው። ለዐነ አላሁ اليهود والنصارى اتخذوا قبور انبيائهم مساجد ብለዋል። ጁንዱብ ብን ዐብድላህ የሚያስተላልፉት ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከሞታቸው 5 ቀናት በፊት የሚከተለውን ሲናገሩ ሰማኋቸው ይላል። ከማ በሰሒህ ሙስሊም ምን አሉ? አላ ወኢነ መን ካነ ቀብለኩም ካኑ የተኽዙነ ቁቡረ አንቢያኢሂም ወሳሊሒሂም መሳጅድ አላ ፈላ ተተኺዙሃ መሳጅድ ፈኢኒ አንሃኩም ዐን ዛሊክ ይላሉ። ከእናንተ በፊት የነበሩት ሰዎች የነቢያቸውንና የደጋግ ሰዎችን መቃብር እንደ መስጂድ አድርገው ይገነቡት ነበር፣ የአምልኮ ቦታ ያደርጉት ነበር ማለት ነው። ልብ በሉ፣ በእነዚህና ቀደም በጠቀስኳቸው ሐዲሶች ላይ ሁሉ እነዚህ ሰዎች ቀብር ውስጥ ያሉትን ሟቾች የሚያመልኩ ሆነው አይደለም። በዚህ ርዕስ ውስጥ እስካሁን ምንም አይነት መረጃ ማቅረብ አልጀመርንም። ምክንያቱም ቁም ነገሩ እንኳን ቀጥታ ሌሎችን ማምለክ ይቅርና ሌሎችን ለማምለክ በር ሊከፍት የሚችል ተግባር እንኳን መከልከሉን ለማሳየት ነው። ምን ያህል ሸሪዓ በዚህ ጉዳይ ላይ አትኩሮት እንደሰጠ ለማስረገጥ ነው ማለት ነው። ልጆች አሉት? አዎ። ምን ያህል? 10 ልጆች አሉ። 10 ልጆች አሉት? 10 ልጆች አሉ። 5ቱ ወንድ ናቸው፣ 5ቱ ሴት ናቸው። አንዱ ሞቷል። እንደርሱ በሃይማኖቱ እንደዚህ የዘለቀ አለ? ኦይ በሃይማኖቱ እንደኔ የዘለቀማ በኢትዮጵያ ውስጥ የለም። አሁን በአሁኑ ጊዜ በኢትዮጵያ ውስጥ የለም። ሀጂ መሐመድ ሳኒ ነበሩ፣ ሞቱ። አሁን ምናልባች በገጠር አንዳንድ ሰዎች ይገኙ ይሆናል። በእውቀት እኔ ደረጃ ደረስኩበትና እንኳን የኔ ልጆች ሌላም ያለ አይመስልም። የኔ ልጆች ደግሞ ከተማ ስለሆነ ትምህርት ነው የተማሩት። ስለ መጅሊሱ ሁኔታ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስላቋቋሙት ኮሚቴና ስለደረሰበት ሂደቱ ምን ይመስላል እና ብዙ ኢትዮጵያውያንም ሙስሊም ክርስቲያኑም እየጠበቀው ነው። ምን ደረጃ ላይ ነው የደረሰው? መቼ ሲቋጫል ተብሎ ይገመታል? እንግዲህ በኮሚቴ ድርጅት ማንኛውም ድርጅታዊ የሆነ ጉዳይ በተናጠል መልእክት ማስተላለፍ ደስ እንደማይል ታውቃላችሁ። እውነት ነው። ግን የኛ ድብቅ አይደለም። አሁን ለታ ገልጸናል። በእንትን ምን እንደሆነ ገልጸናል። ህገ መንግስትን የሚያረቁ አቋቁመን ጨርሰዋል። እንትን የሚያቆሙ የሚያቆሙ እሱን አዘጋጅተን መዋቅሩን እያዘጋጁ አቋቁመን ጨርሰዋል። ሃይማኖታዊ ጉዳዩን ደግሞ የ33 ዑለማዎች አቋቁመን ተወያይተን ጨርሰናል። አሁን እንግዲህ የክልሉ ዑለማዎች ታላላቅ ዑለማዎችን አሰባስበን አስተያየት ተቀብለን ወደ ታህሳስ 15 መደምደሚያ ደረጃ እንደርሳለን የሚል አቋም ነው ያለን። እንግዲህ ተስፋ አለው። እንግዲህ ፍሬ አፍርቶ ማየት እንፈልጋለን። አዎ፣ አንድነቱ በሙሉ ነው ተስፋ አለኝ። ምክንያቱም በሰውነት ያሰብ አይደለም፣ በእኛ ምክክር በእኛ ኮሚቴነት አይደለም፣ በፈቃድየት አላህ ለአላህ ቀደም ባለ የዛሬ 10 ዓመት ጀምሮ ነው አንድነትን ፈርሷል። ለአንተ ተሆነ የሰራ ነው ለፈጣሪ ለጌታ ከሆነ መቼም ይሄ አንድነት የሙስሊም አንድነት ምን ጊዜም አይቀርም ብዬ ብዙ አልቀሻለሁ፣ ብዙ ዱዓ አድርጌያለሁ። አላህ የዛ ውጤት ደግሞ ዛሬ በመንግስት ደረጃ መጣ። ስለዚህ እኛውን የሙስሊሙ አንድነት ይቀራል፣ ተቃዋሚ ያፈርሰዋል፣ ያረገርጋል፣ ይፈርሳል የሚል